በዛሬው ጥንቅራችን ውስጥ የአሜሪካ አውሮፕላኖች አርኤስኤፍን ሲያግዙ ስለመገኘታቸው፣ በ54 ደቂቃ ውስጥ ስለተቋረጠው ሹመት፣ የእንቅስቃሴው መሪ ስለመገደሉ፣ መንግስት ስለ ሰራተኞች ቅነሳ ምን እንዳለ፣ በጅማ ስቴዲየም ምን እንደተፈጠረና የቢዝነስ ዘገባዎችም ይኖሩናል። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ የአሜሪካ ኮንትራክተር አውሮፕላኖች ለሱዳን አርኤስኤፍ የጦር አቅርቦት ሲያጓጉዙ ተገኙ። የዓለም አቀፍ የዜና ተቋማት ሮይተርስ ባወጣው ምርመራ በቀድሞ የአሜሪካ ልዩ ኃይል አባልና የመንግስት ኮንትራክተር ቁጥጥር ስር ያሉ የአቪዬሽን ኩባንያዎች አውሮፕላኖች ለሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የጦር መሳሪያ፣ ነዳጅና ሌሎች የወታደራዊ አቅርቦቶችን በማጓጓዝ ላይ መዋላቸው ተገልጿል። ሐምሌ 8 ቀን በታተመው የምርመራ ዘገባ መሰረት በሲንጋፖር የተመሰረተው ሴንትራል ኤዥያ ዴቨሎፕመንት ግሩፕ እና ከሱ ጋር የተያያዙ ኩባንያዎች የሚያንቀሳቅሷቸው ቢያንስ 3 የቦይንግ አውሮፕላኖች በቻድ፣ ሊቢያ፣ ሶማሊያ እና በአርኤስኤፍ ቁጥጥር ስር ባለው የዳርፉር ክልል መካከል ተደጋጋሚ የሎጂስቲክ በረራዎችን ሲያከናውኑ እንደነበርም ተመልክቷል። ሮይተርስ እንደገለጸው እነዚህ በረራዎች ለአርኤስኤፍ የጦር አቅርቦትን ለማሳለጥ የተጠቀሙ መሆናቸውን የበረራ መረጃዎች፣ የኩባንያ ሰነዶችና የተለያዩ ምንጮች የተሰበሰቡ ማስረጃዎችን ያመላክታሉ። ይህ ጉዳይ በሱዳን ጦርነት ውስጥ የውጭ አካላት ተሳትፎን በተመለከተ አዲስ ጥያቄዎችን ያስነሳ ሲሆን እስካሁን ድረስ በሪፖርቱ የተጠቀሱ ወገኖች በሁለቱም ክሶች ላይ የመጨረሻ አቋማቸውን አልገለጹም። መንግስት የስራ መደቦች ይስተካከላሉ፣ ሰራተኛ ቅነሳ አይኖርም ብሏል። የፌዴራል ሲቪል ሰርቪስ ኮሚሽን በመንግስት ተቋማት የስራ መደቦችና አደረጃጀቶችን በሪፎርም ለማስተካከል የሚያስችል ስራ እየተከናወነ መሆኑን አስታውቋል። ኮሚሽኑ ግን ይህ ሂደት ከሰራተኞች ቅነሳ ጋር የተያያዘ እንዳልሆነ በግልጽ አስረድቷል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ የምንገነባው ጥራቱንና ዓለም አቀፍ ስታንዳርድን የጠበቀ ሲቪል ሰርቪስ ነው ሲሉ የተቋማት አደረጃጀት በደንብ ተገምግሞ የተቋቋሙበትን ዓላማ እንዲያሳካ መስተካከል እንደሚገባ ገልጸዋል። ኮሚሽኑ በሁለተኛው የሪፎርም ምዕራፍ የተካተቱ የፌዴራል ተቋማትና የአዲስ አበባ ከተማ አስተዳደር ኃላፊዎች በተገኙበት ውይይት ተቋማት ነፃ፣ ገለልተኛ፣ አካታች፣ ቀልጣፋና ዲጂታል የሲቪል ሰርቪስ ስርዓት እንዲገነቡ አቅጣጫ መቀመጡ ተገልጿል። ኮሚሽነሩ እንዳሉት በሀገሪቱ 5.5 ሚሊዮን የስራ መደቦች ቢፈጠሩም በአሁኑ ጊዜ ያሉት የመንግስት ሰራተኞች 2.5 ሚሊዮን ገደማ መሆናቸውንም አስታውቀዋል። አንዳንድ የስራ መደቦች የስራ ሰዓት የሚጠቀሙባቸው ባለመሆኑ በመንግስት ወጪና በኢኮኖሚ ላይ ጫና እንደሚፈጥር ጠቁመው ሁሉም የስራ መደቦች በዝርዝር ተገምግበው እንደሚስተካከሉ አስታውቋል። ኮሚሽነሩ በመጨረሻ የስራ መደቦችን ማስተካከል የተቋማትን ብቃትና ውጤታማነት ለማሳደግ የታለመ እንጂ የሰራተኛ ቅነሳ ለማድረግ እንዳልሆነ በድጋሚ አረጋግጠዋል። ወደ ቀጣዩ ዜናችን ስናልፍ በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞችን እንቅስቃሴ ከሚመሩ መካከል አንዱ የሆነው አንዲሌ ሶምጋዳ ባልታወቀ ሁኔታ መገደሉ ተሰምቷል። በሀገሪቱ የጸረ ስደተኞች እንቅስቃሴን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ህገወጥ የተባሉ አፍሪካውያን ስደተኞች ከደቡብ አፍሪካ እንዲባረሩ ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ የነበረው ሶምጋዳ ማርች ኤንድ ማርች የተባለውን እንቅስቃሴ ከሚመሩት መካከል አንዱ ነበር። ጋውንቲንግ የሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚናገርለት ጋውንቲንግ በሚባል አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገርለት ግለሰቡ ባለፈው ሳምንት ከሚኖርበት አካባቢ ነበር በጥይት የተመታው። ቢቢሲ ይህ ግለሰብ ከጥቃቱ በኋላ ሆስፒታል ለበርካታ ቀናት ከቆየ በኋላ ህይወቱ ማለፉንም ሰምቷል። በቀጣይ ዜናችን በአሜሪካ የህግ ስርዓት ውስጥ ትኩረትን የሳበ አዲስ ክስተት ተከስቷል። በዋሽንግተን ግዛት የፌዴራል ዳኛ የሆኑት ሮጀር ሮጎቭ በፌዴራል አቃቤ ህግነት ከተሾሙ 54 ደቂቃዎች በኋላ ፕሬዚዳንት ዶናልድ ትራምፕ ከስልጣናቸው ማሰናበታቸውን ተነግሯል። ሮጎቭ ቀደም ሲል በኪንግ ካውንቲ ከፍተኛ ፍርድ ቤት ዳኛና የፌዴራል አቃቤ ህግ ሆነው ያገለገሉ ሲሆን ቦታው ለረዥም ጊዜ ባዶ ከቆየ በኋላ በፌዴራል ዳኞች ውሳኔ ተሾመው ነበር። ይሁን እንጂ ሹመታቸው 54 ደቂቃ ብቻ ከቆየ በኋላ የትራምፕ አስተዳደር ውሳኔውን በመቃወም ከስልጣን አንስቷቸዋል። ተጠባባቂው የፍትህ ሚኒስቴር ቶድ ብላንች የፌዴራል ዳኞች አቃቤ ህግ ሹመት በመስጠት ስልጣን እንደሌላቸው ገልጸው አቃቤ ህግን የሚሾመው ፕሬዝዳንቱ ነው ሲሉ በኤክስ ገጻቸው ላይ አስፍረዋል። ጉዳዩ በአሜሪካ ህገ መንግስት መሰረት አቃቤ ህግን የመሾም ስልጣን ያለው በትክክል ለማን እንደሚገባ አዲስ የህግ ክርክር አስነስቷል። በበኩላቸው ሮጀር ሮጎቭ
ከስልጣን መነሳታቸው ህገወጥ ነው በማለት የትራምፕ አስተዳደርን በፍርድ ቤት ለመክሰስ ዝግጅት ላይ መሆናቸው ተዘግቧል። ይህ ዘገባ በኒውዮርክ ታይምስ መታተሙም ተጠቅሷል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲ እና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። ውዷ ሀገር ኢትዮጵያ ሁሌም ቀይ መስመሬ ናት ይላሉ ለማ መገርሳ። የትም ብሆን ለሀገሬ ብሔራዊ ጥቅምና ሕልውና የሚያስፈልገውን ሁሉ ለማድረግ ዝግጁ ነኝ። እናቴን ለድርድር አላቀርብም። በእኔ እይታ በኢትዮጵያ የተለያዩ የታጠቁ ቡድኖችና የፖለቲካ ኃይሎች ሀገሪቱን ወደ ተጨማሪ ችግር እየገፉ ነው። እንዲሁም ከጀርባ የሚደግፏቸው የውጭ ኃይሎች አሉ ብዬ አምናለሁ። በህይወቴ ውስጥ ከተለያዩ አካላት ጋር ውይይቶችና የቀረቡልኝ ግንኙነቶች እንደነበሩ እናገራለሁ። ከነዚህ ውስጥ አንዱ ከኦነግ ሸኔ አመራር ነው ያልኩት ሰው ጋር የነበረኝ ውይይት ነው። በዚህ ውይይት ውስጥ ኢትዮጵያን ለማዳከም የተለያዩ አጀንዳዎች እንዳሉ ተነግሮኛል ብዬ ገልጻለሁ። ይህ ግን የእኔ የግል ተሞክሮና አቋም ነው። በገለልተኝነት ምንጮች የተረጋገጠም ነው። ከማንኛውም መንግስት ወይም ፖለቲካ ቡድን ጋር ልዩነት ሊኖረኝ ይችላል፣ ነገር ግን ከሀገሬ ጋር አልጣላም። ለእኔ ኢትዮጵያ ከሁሉም በላይ ነች። ኢትዮጵያ በሰላም በፍቅርና በአንድነት ለዘላለም ትኑር። ሰላምና ፍቅር ለሁሉም የሰው ልጆች ይሁን። በቀጣይ የስፖርት ዘገባዎችን የምናቀርብበት ሰዓታችን ላይ ደርሰናል። በጅማ ስቴዲየም በተካሄደው የክረምት ውድድር የፍጻሜ ጨዋታ ላይ ዳኝነት ሲያከናውን የነበረው የ27 ዓመቱ ወጣት መታደል አበራ ከ50 በላይ በሚሆኑ ደጋፊዎች በሜዳ ውስጥ በቡድን ጥቃት መደብደቡን በስፖርት ማህበረሰቡ ዘንድ ከፍተኛ ቁጣና ሐዘንን ቀስቅሷል። መታደል አበራ ከዚህ ቀደም የጅማ አባቡና ግብ ጠባቂ የነበረ ሲሆን በጉልበት ጉዳት ምክንያት የተጫዋችነት ህይወቱን በማቆም ወደ ዳኝነት ሙያ የተሸጋገረ ነው። እንዲሁም የብስራት ኤፍኤም ስፖርት ጋዜጠኛ ባንቻ አበራ ወንድም መሆኑም ተገልጿል። ጨዋታው በአቻ ውጤት ተጠናቆ በመለያ ምት ከተወሰነ በኋላ የተፈጠረውን ብጥብጥ ተከትሎ ዳኛው በከባድ ሁኔታ ተደብድቦ ወደ ጅማ ፎረምሲስ ሆስፒታል በአስቸኳይ ተወስዷል። በሆስፒታሉም በአፍንጫ ላይ የደረሰበትን ስብራት ለማከም ቀዶ ጥገና ተደርጎለት አሁን በተሻለ ጤንነት ሁኔታ ላይ ከሆስፒታል መውጣቱን እህቱ አረጋግጣለች። በማህበራዊ ሚዲያ የተሰራጩ ቪዲዮዎች ላይ ጥቃቱን የፈጸሙ ግለሰቦች በግልጽ እየታዩ መሆናቸው ሲታይ በአንድ ዳኛ ላይ በቡድን የተፈጸመ ጥቃት በኢትዮጵያ ስፖርት ሜዳዎች የደህንነት እና የስፖርታዊ ስነ ምግባር ጉዳይ አሳሳቢ ደረጃ ላይ መድረሱን የሚያሳይ ክስተት መሆኑንም ብዙዎች እየገለጹ ነው። ጥቃቱን የፈጸሙት በህግ ፊት እንዲቀርቡና በስፖርት ሜዳዎች ላይ ተመሳሳይ ክስተቶች እንዳይደገሙ ተገቢ እርምጃ እንዲወሰድም ጥሪ ቀርቧል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን።
ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።